ኤክሰርሳይዝ 3.1 አንደኛ decide each of the following are either linear equation or not linear equation ናቸው ወይስ አይደሉም ብላችሁ ወስኑ ወይም ተናገሩ ነው። linear equation ለመባል ax plus b is equal to c ፎርም ማሟላት አለበት። a b እና c ኮንስታንት ተርም ሆነው x ብቻ ቫሪያብል ቢሆን ማለት ነው። ይሄን አይነት ፎርም ከሆነ linear equation እንለዋለን። ወይም አንድ ሲንግል ቫሪያብል ይዞ የቫሪያብሉ ፓወር ደግሞ ሃይስት ኤክስፖነንቱ 1 ከሆነ ያ linear equation ይባላል። እንደዚህ አይነት ፎርም ይዞ ማለት ነው። a 2y - 2y - 2 ቫሪያብሉ ሲንግል ቫሪያብል ነው። 2y ብቻ ነው። ፓወሩ 1 ነበር ሃይስት ፓወሩ። ግን ኢኩዌሽን ለመባል ግን ግዴታ ኢኳል ሳይን ያስፈልጋል። 2y - 2 ብለን ሌላ በኢኳል ከሌላኛ ኤክስፕሬሽን ጋር መገናኘት ነበረበት። ይሄ ግን 2y - 2 ብቻ ስለሆነ አልጀብሪክ ኤክስፕሬሽን ነው እንጂ ኢኩዌሽን አይደለም። ስለዚህ ሊኒየር ኢኩዌሽን አንለውም ማለት ነው። b x - 1 = 5 x - 1 = 5 x - 1 = 5 ይሄ ምንድነው? ሊኒየር ኢኩዌሽን ነው። ለምን x - 1 = 5 ማለት ቫሪያብሉ እዚህ ጋር ማን ነው? x ነው። ሲንግል ቫሪያብል አንድ ቫሪያብል ብቻ ነው ያለው x ነው ያለው። ከዛ ደግሞ የሱ ሃይስት ፓወር ደግሞ ነው 1 የቫሪያብሉ ፓወር ሃይስት ፓወር 1 ሆኖ ሲንግል ቫሪያብል የያዘ ኢኩዌሽን እና በኢኳል ሳይን ከተያዘ ያ ሊኒየር ኢኩዌሽን ይባላል። ax + b = c ሚል ፎርም ስለሚያሟላ ማለት ነው። a b c ኮንስታንት ሆኖ አንድ ቫሪያብል ይዞ ከዛ የቫሪያብሉ ሃይስት ኤክስፖነንት ደግሞ 1 ከሆነ ሊኒየር ኢኩዌሽን ይባላል። ስለዚህ የb ሊኒየር ኢኩዌሽን ነው። c 2x² = 4 2x² = 4 ይሄ ደግሞ ምንድነው? ኳድራቲክ ሆነ ወይም ሃይስት ፓወሩ ስንት ሆነ? 2 ግዴታ አንድ መሆን አለበት። ቫሪያብሉ ሲንግል ቫሪያብል ብቻ ነበረ x ብቻ። ግን ስኩዌር ስለሆነ ሃይስት ፓወር ስንት ሆነ? ከአንድ የተለየ ሆነ ወይም 2 ሆነ። ስለዚህ ይሄ ሊኒየር ኢኩዌሽን አይደለም። ምንድነው? ኳድራቲክ ኢኩዌሽን ነው። ሃይስት ፓወሩ አንድ ብቻ ነው መሆን ያለበት ሊኒየር ኢኩዌሽን ለማለት። ስለዚህ የሲ ምንድነው? ኢኩዌሽን አይደለም፣ ሊኒየር ኢኩዌሽን አይደለም። d x - 3 + 4x = 2x - 2 ይሄ ግን አንድ በሲንግል ቫሪያብል x ብቻ ነው ያለው። ከዛ ደግሞ የሱ ፓወር ሃይስት ኤክስፖነንቱ 1 ስለሆነ ሊኒየር ኢኩዌሽን ያለ ጥርጥር ይሆናል። x ተመሳሳይ ቫሪያብል ስለሆነ አንድ ሲንግል ቫሪያብል ስለሆነ የነሱ ፓወራቸው ደግሞ ምንድነው? 1 ስለሆነ ያን ሊኒየር ኢኩዌሽን ማለት እንችላለን። ይሄ እንደዚህ አድርገን መጻፍ እንችላለን። ለምሳሌ ማቃለል ከፈለግን x 4x + x 5x ይሆናል የመጀመሪያው። ከዛ -3 = 2x - 2 ከፈለግን 2x ወደዚህ ስናመጣ 5x - 2x = ኔጌቲቭ 2 አለ። ከዛ 3 ወርቅ ከኩልነት ተጣፍ +3 ይሆናል። 5x - 2x 3x = 1 እንደዚህ አድርገን ማቃለል እንችላለን። ሲቃለል 3x = 1 ነው ማለት ነው። ይሄ ደግሞ ምንድነው? ሊኒየር ኢኩዌሽን ነው። e 3x = 0 ይሄ ምንድነው? ሊኒየር ኢኩዌሽን ነው። ለምን? አንድ ሲንግል ቫሪያብል ነው ያለው x ከዛ ደግሞ ስ ፓወር 1 ነው ሃይስት ኤክስፖነንቱ በኩልነት ሳይን ተያይዟል። ስለዚህ ሊኒየር ኢኩዌሽን ነው። e f x > 0 ይሄ ሊኒየር ኢንኢኳሊቲ ነው። ኢንኢኳሊቲ ኢኩዌሽን ሳይሆን ሊኒየር ኢንኢኳሊቲ ፓወሩ አንድ ቫሪያብል ነው ያለው ፓወሩ 1 ነው። ሊኒየር ሆኖ ግን ኢኩዌሽን ሳይሆን ኢንኢኳሊቲ ኢንኢኳሊቲ ነዛ ነው። by what transformation the second equation is obtained from the first ምን አይነት ትራንስፎርሜሽን ብንጠቀም ነው ሁለተኛው ማለት እዚህ ጋር ከኤ በታች የተቀመጡ እነዚህ ሁለተኛው የሚባሉት እነዚህ ናቸው። እነዚህ የሚመጡ ምን አይነት ትራንስፎርሜሽን ተጠቅመን የመጀመሪያው ላይ ብንሰራ ነው? ምን አይነት ትራንስፎርሜሽን ብንጠቀም ነው ከመጀመሪያው ይሄን ሪዛልት ወይም ሁለተኛው የምናገኘው ነው የሚለው። ይሄን ለመስራት x + 1 = 2 x + 1 = 2 አሁን x ብቻ ለማስቀረት እዚህ ጋር አንድ መቀነስ ከዚህ ጋር አንድ መቀነስ
ቦዝ ሳይድ ዋን ዋን መቀነስ ተመሳሳይ ቁጥር ስንቀንስባቸው አንድ እና አንድ ሲቀንስ አንድ ዜሮ ነው የሚሆነው። ኤክስ ብቻ ይቀራል። እዚህ ኢኳልስ ቱ ሁለት ሲቀንስ አንድ። ስለዚህ ኤክስ እዚህ ኢኳልስ ቱ ዋን የሚመጣ ምን አይነት ትራንስፎርሜሽን ብንጠቀም ነው? በሁለቱም ሳይድ አንድ ብንቀንስ ሰብትራክቲንግ ዋን ፍሮም ቦዝ ሳይድ ብለን ነው የምንመልስ ማለት ነው። ሌፍት ሃንድ ሳይድ ላይም ራይት ሃንድ ሳይድ ላይም አንድን ስንቀንስ ይሄን ይሰጠናል። ስለዚህ ትራንስፎርሜሽኑ ሰብትራክቲንግ ዋን ፍሮም ቦዝ ሳይድስ ብለን መመለስ እንችላለን። ቢ ኔጌቲቭ 8x is equals to ኔጌቲቭ 8x is equals to 12። ይሄን ምን እናደርጋለን? ኤክስ ለማስቀረት ለኔጌቲቭ 8 ለኔጌቲቭ 8 ኔጌቲቭ 8 በኔጌቲቭ 8 ይጠፋል። ከዛ ኤክስ ብቻ ይቀራል። እዚህ ጋር ኤክስ is equals 12 ሲካፈል ለኔጌቲቭ 8 ኔጌቲቭ 1.5። ስለዚህ ምን አይነት ትራንስፎርሜሽን ይጠቀምና ለዚህኛው ደግሞ ለቢ ደግሞ ትራንስፎርሜሽኑ ምንድነው? ዲቫይዲንግ ቦዝ ሳይድ ባይ ኔጌቲቭ 8 በኔጌቲቭ 8 ሁለቱም ሳይዶች ስናካፍላቸው ይሰጠናል። ስለዚህ ትራንስፎርሜሽኑ ምንድነው? ዲቫይዲንግ ቦዝ ሳይድ ባይ ኔጌቲቭ 8 ብለን መመለስ እንችላለን። ሲ 2x - 4 is equals to 6 2x - 4 is equals to 6 አሁን 2x ብቻ እንዲቀር መጀመሪያ እዚህ ጋር 4 እንደምራለን፣ በዚህም በኩል 4 እንደምራለን። ቦዝ ሳይድ አዲንግ 4 ከዛ ኔጌቲቭ 4 + 4 ተቃራኒ ቁጥር ስለሆነ 0 2x ብቻ ይቀራል። 2x is equals to 6 ሲደመር 4 10። ስለዚህ ሁለተኛውን ሰጠን ማለት ነው። ሁለተኛውን ሰጠን ምን አይነት ትራንስፎርሜሽን ተጠቅመን ነው? አዲንግ 4 ቦዝ ሳይድስ በሁለቱም በኩል እዚህ ጋር 4 መደመር በዚህ በኩል 4 መደመር ስናደርግ ያ ትራንስፎርሜሽን የሚሰጠን ያስገኘናል ማለት ነው። ዲ 2x/3 is equals to 5 2x/3 is equals to 5 ምን እናደርጋለን? 2x እንዲቀር ምን እናደርጋለን? ይሄንን በ3 እናባዛለን። ከዛ 3 በ3 ይጠፋል። 2x ብቻ ይቀራል። 2x is equals to 5 times 3 15 ሁለተኛውን ሰጠን ማለት ሁለተኛው ማለት 2x is equals to 15 ምን አይነት ትራንስፎርሜሽን ተጠቀምና multiplying by 3 both sides ሁለቱም ሳይድ በ3 እናባዛለን። ይሄንም ለ3 እናባዛ እኛም በ3 እናባዛ የሚሰጠን 2x is equals to 15 ነው ማለት። 3 find the value of unknown variable by using rules of transformation unknown variableዎችን ፈልጉ ነው ትራንስፎርሜሽን ሩል በመጠቀም a negative 8x is equals to negative 8x is equals to 12 ይሄን በኔጌቲቭ 8 ለኔጌቲቭ 8 ቦዝ ሳይድ ስናካፍል ኔጌቲቭ 8 በኔጌቲቭ 8 ይጠፋና ኤክስ ብቻ ይቀራል። ኤክስ is equals to 12 ሲካፈል ኔጌቲቭ 8 ኔጌቲቭ 1.5 ኤክስ ቫልዩ ኔጌቲቭ 1.5 ይሆናል ማለት ነው። ቢ 2x is equal to 2x/5 is equals to 10 አሁን 2x ለማስቀረት መጀመሪያ በ5 እናባዛው ይሄንን በ5 ቦዝ ሳይድ ከዛ 5 በ5 ይጠፋና 2x ብቻ ይቀራል። ኢኳልስ ቱ 10 ሲባዛ በ5 50 ከዛ አሁን ደግሞ 2x ኢኳልስ 50 መጣለ x ብቻ ለማስቀረት ይሄንን በሁለት ማካፈል ቦዝ ሳይድ ከዛ 2 በ2 ይጠፋል x ብቻ ይቀራል። 50 ሲካፈል 2 25 ስለዚህ ምንድነው የኤክስ ቫልዩ የቢ 25 ነው ማለት ነው። የሲ ደግሞ 20 - x is equals to ስንት ነው? 15 አሁን መጀመሪያ -x ለማስቀረት በዚህ ጋር ኔጌቲቭ 20 እንቀንሳለን። በዚህ ጋር ኔጌቲቭ 20 በ20 ጋር 0 ይሆናል። ተቃራኒ ስለሚሆን ኔጌቲቭ x ብቻ ይቀራል። is equals to 50 - 20 ኔጌቲቭ 5 አሁን -x is equals to ኔጌቲቭ 5 ከሆነ x ብቻ ለማስቀረት ለኔጌቲቭ 1 ቦዝ ሳይድ እናካፍላለን። ከዛ ኔጌቲቭ በኔጌቲቭ ጠፋና x ብቻ ይቀራል። is equals to ኔጌቲቭ በኔጌቲቭ ጠፍቶ 5 ስለዚህ የሲ x ስንት ነው? 5 ነው። ዲ 2x - 4 is equals to 16
ኤክስ ማይነስ 4 ኢዝ ኢኳልስ ቱ 16። በዚህ በኩልም 4 መደመር በዚህ በኩልም 4 መደመር ከዛ ይሄ 4 እዚህ ጋር 0 እና 2x ብቻ ይቀራል። ኢዝ ኢኳልስ ቱ 16 ደምር 4 20። አሁን ደግሞ ኤክስን ለማስቀረጥ ለሁለት እናካፍላለን ቦዝ ሳይድ ኤክስ ብቻውን ይቀራል። እዚያ 20 ሲካፈል 2 10 እዚህ ኤክስ እንትን 10 ነው ማለት ነው።